የቻናሌ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ከጥቂት ሳምንታት በኋላ አሁንም ተመልሼ መጥቻለሁ። የዛሬው ውይይቴ የልጆች አስተዳደግ ምን መሆን አለበት፣ እንዴት ማደግ አለባቸው የሚሉትን ነገሮች ይዤ ቀርቤላችኋለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው እንግዲህ አሁን ባለው የልጅ አስተዳደግ እንግዲህ ከብዙ በጥቂቱ ስናየው ከድሮ ትንሽ ለየት የማለት ነገር አለው። ይህን ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ወደ ጉዳዩ ስገባ ዋነኛው ነገር አሁን የሚያድግበት ልጅ ሲያለቅስ የሚሰጠው ሊሆን ይችላል። እንደ ድሮ ክሽክሽ የሚደረጉ ነገሮች ብቻ አይደሉም። አሁን ስልክ ነው ሞር የበለጠ። ማባበያው፣ ተጫወት፣ ለምን ተከፋ ሲባል ብዙ ጊዜ ሊሰጠው ከሚችሉ ነገሮች ዋነኛው ነገር ስልክ ነው። እንደ ድሮ ልጅ ውጣና ተጫወት፣ አውራ ማለት እየቀነሰ መጥቷል እና በልጅ አእምሮ በተለይ አሁን ከ1 እስከ 10 ያሉ ታዳጊ ልጆች በዚህ እድሜያቸው ላይ ስልክ መነካካት ወደፊት የማስታወስ ክህሎታቸውን ሊገድብ ይችላል። የልጅ አስተዳደግን እንደዚህ ማድረጉ ተገቢ አይደለም። ትንሽ ጊዜ ግን የሚያይበት መንገድ እንደ አዋቂ ባይሆን ጥሩ ነው። ምክንያቶችም ጥናትም እንደሚያሳዩት ልጆች አስተዳደግ በስልክ መበረዝ እንደሌለበት ይነግራል። ለማንኛውም ልጅ ደህንነቱ ይጠበቅ፣ የሚጫወትበት መንገድ ግን ገደብ ሊኖረው ይገባል። ዝም ብሎ መጫወት አይደለም፣ ከለላ ሊኖረው ይገባል። ያም የማይሆን ከሆነ ደግሞ ልጅ መገደቡ የተሻለ አማራጭ ነው። በህይወት ውስጥ ብዙ ጊዜ ከተማ ላይ የሚያድግ ልጅ ቢያንስ በመጠኑ ውጭ መውጣት ባይችል ቤት ውስጥ ግቢ በሚያደርጋቸው እንቅስቃሴዎች ከትልቅ ሰዎች ጋር እንዲጫወት ማድረግ፣ ማዝናናት ያስፈልጋል። አሁን ይህ ነገር ቀርቶ ማህበራዊ ሚዲያ ላይ ስልክ ላይ ጊዜ ማሳለፉ ጥሩ አይደለም። ይሄ እንደ ድሮ ወደ ጓዳ ግባ የሚባሉት ነገሮች አሁን በአንጻሩ እየቀሩ ቢሆንም ነገር ግን ማህበራዊ ሚዲያን ከመስጠት አንጻር ምን ያህል ታሳቢነት ይኖርበታል። ሌላኛው ነገር ደግሞ ልጆች ከሰዎች ጋር በተቀራረቡ ቁጥር እንግዳ ሲመጣ አክብሮታቸው፣ ከሰው ጋር የመግባባት ክህሎታቸው ላይ ምን ያህል እየተሰራ ነው? ነገ ዘመድ ጋር ሲሄዱ ምን ሊውጣቸው ነው? ሰፈር፣ ጎረቤት፣ በቤት የሚያድጉ ልጆች በተለይ ይጎዳሉ። ማህበራዊ ህይወትን ሊጎዱ የሚችሉ ነገሮች ዋነኛው ነገር ከልጅነታችን ጀምረን ይዘናቸው የምንመጣቸው የአስተዳደግ ዘይቤዎች ናቸው። አንዳንድ ሰው በተፈጥሮ ዝም ሊል ይችላል። ዝም ማለት ጥሩ አይደለም እያልኩ አይደለም። እዚህ ጋር ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ሰብስክራይብ ማድረግ እንዳይለይ። ስለዚህ በተቻለ መጠን ገደብ አበጅቶ ልጆች እንዲግባቡ ማድረግ ያስፈልጋል። ምክንያቱም አሁን የዛሬ ልጅ ሰላም ለማለት እንኳን ዝጋታ የሚሆነው እየሆነ ነው። እነዚህ ነገሮች በደንብ ሊሰለጥኑ ይገባል። የባህሪ ችግር እንደሆነ ያሳያል፣ ግልጽ ነው። ስለዚህ በተቻለ መጠን እነዚህን ችግሮች
ልጆች መቅረብ አለባቸው። ስልኮችን ማስወገድ፣ እንደ ድሮው እነዚህ ኪሽ የሚሉ ነገሮችን ኳስ እንዲጫወቱ ማድረግ፣ የልጅ ፊልም እንዲያዩ ማድረግ። በልጅ አእምሮ ደግሞ በተለይ ቲክቶክ የሚባሉ ነገሮችን ማየቱ ተገቢ አይደለም። ካዩም በአዋቂ አይን ታግዘው ቢሆን የተሻለ ነው። ለልጅ ሰጥቶ ስልክን ስክሮል እያደረጉ እንዲውሉ ማድረግ ተገቢ አይደለም። በብዙ በጥቂቱ ያነሳሁት ሀሳብ ትማሩበታላችሁ ብዬ አቅርቤያለሁ። በቀጣይም በሌላ ፕሮግራም ወይም በዚሁ ሀሳብ እመለሳለሁ። ቢኒ ሚዲያ ላይክ፣ ሰብስክራይብ አድርጉ። የጊዜ መጣበብ ሆኖ ሄድ መለስ የማለት ጉዳይ የግድ ሆኗል። በተቻለ መጠን እንግዲህ በሚመቼ ጊዜ ለመልቀቅ ጥረት አደርጋለሁ። ኔትወርኩን በጣም ቀርፋፋ ከመሆኑ አንጻር መሰናክሎችን ማለፍ ግድ ይላል። ይህ ቢኒ ሚዲያ ነው። እባካችሁ ይህንን ፕሮግራም ለቻናሌ ማድረግ እድገት እንዲሆን ይህንን ፕሮግራም ላይክ፣ ሰብስክራይብ አድርጉ። ያልታሰሱ ነገሮች ሊስተዋሉና ያልተስተዋሉ ነገሮችን ይቀርብበታል። እስከ ዝግጅታዊ ፍጻሜ ድረስ ሁልጊዜም ይህንን ቪዲዮ ጨርሳችሁ ይዩት እባካችሁ። የዛሬው ቪዲዮ ይሄንን ይመስላል። አሁንም ቢሆን ቢኒ ሚዲያ መነሳት ያለባቸውን ሀሳብ እያነሳ ይቀጥላል። ስህተትን በአንጻሩ እየቀረፍን እንሄዳለን። የቀጣይ ቪዲዮ ሰብ ይበላል። ቻው።